የሰው ሕይወቱ በገንዘብ ብዛት አይደለም። እግዚአብሔር አምላካችን ቢረዳን መንፈስ ቅዱስ ቢያግዘን የምንማማርበት የትምህርታችን ርዕስ የሚሆነው የሰው ሕይወቱ በገንዘብ ብዛት አይደለም የሚል ነው። እግዚአብሔር አምላካችን በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሆንልን። የትምህርቱ መሰረታዊ ዓላማ ሕይወታችን የዘላለም ሕይወትን የምናገኘው በአንዱ በእግዚአብሔር እንጂ በዚህ ዓለም ላይ በምንሰበስበው ቁስ እንዳልሆነ፣ የልባችን እረፍት የሕሊናችን እርካታ በሆነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነን የዘላለም ሕይወትን እንድናገኝ ነው። ቅድም በቅዳሴው መካከል ሲነበብ እንደሰማችሁት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ሕይወቱ በገንዘብ ብዛት እንዳልሆነ፣ በእግዚአብሔር ዘንድ ባለጸጋ አለመሆን፣ በምድር ላይ ገንዘብ በማካበት በዚህ ምድር ላይ ዕድሜያችን ሊረዝም እንደማይችል በምሳሌ ያስተምሯል። ሉቃስ ወንጌል ምዕራፍ 12 ቁጥር 16 ጀምረን ስናነበው ጌታችን ኢየሱስ ክርስቶስም በምሳሌ መስሎ እንዲህ ብሎ አስተማራቸው፣ እንዲህ ብሎ ነገራቸው ይላል። አንድ ባለጸጋ ሰው እርሻው ፍሬ ያዘለት፣ ፍሬ ያፈራለት አንድ ባለጸጋ ሰው ነበረ። ስንት ባለጸጋ? አንድ ባለጸጋ ሰው ነበር። ይህም ባለጸጋ ሰው እርሻው ፍሬ ስለያዘለት፣ ሰብል ስለያዘለት፣ የዘራው ዘር ስላፈራለት፣ ያረሰው እርሻ ስለተባረከለት እጅግ በጣም ደስ አለውና ሁልጊዜ እየበላ ሁልጊዜ እየጠጣ ሁልጊዜ እየደሰተ ለመኖር አስቦ ከዛሬ ጀምሮ የቀደመው ጎተራዬን አፍርሼ ሌላ ሰፊ ጎተራ ሰርቼ በዛም በረከቴን ሰብስቤ ነፍሴን እንዲህ እላታለሁ፣ ነፍሴ ሆይ እነሆ ለብዙ ዘመን የሚሆን በረከት፣ ለስንት ዘመን? ለብዙ ዘመን የሚሆን በረከት፣ ለብዙ ዘመን የሚሆን ፍሬ፣ ለብዙ ዘመን የሚሆን ሀብት አለሽና እነሆ ብይ፣ ጠጪ፣ ደስም ይበልሽ፣ ሐሴትም አድርጊ እላታለሁ ብሎ አሰበ። ሐሳብ ነው። በዛ ሌሊት ግን የእግዚአብሔር ቃል የእግዚአብሔር ድምፅ ወደዚህ ሰው መጣ። አንተ ሰው በዛሬው ሌሊት ነፍስህን ካንተ ይወስዷታልና የሰበሰብከው ለማን ይሆናል አለው። በእግዚአብሔር ዘንድ ባለጸጋ ያልሆነ ገንዘብን ሁሉ የሚሰበስብ ባለጸግነቱ በእግዚአብሔር ዘንድ ያልሆነ ሰው ሁሉ እንደዚህ ነው ይላል። መልአካችን እግዚአብሔር ስለ ቃሉ ስሙ ለዘላለም የከበረ የተመሰገነ ይሁን። ስለዚህ ትምህርታችን ገንዘብና ክርስትናን በተመለከተ የምናይበት፣ የምንረዳበት፣ የምንገነዘብበት ክፍል ነው ማለት ነው። ገንዘብ የሰው ሕይወቱ በገንዘብ ብዛት አይደለም ብሏልና ጌታችን በራሱ ገንዘብ ምንድን ነው ካልን ገንዘብ ሰዎች የሚገበያዩበት የሚለዋወጡበት ነገር ነው። ገንዘብ ሰዎች የሚያስፈልጋቸውን ነገር ሁሉ የሚገዙበት የሚሸጡበት ቁሳዊ ነገር ነው። ቁሳዊ ነገር ነው። ገንዘብ ለሰዎች ያስፈልጋቸዋል። ምክንያቱም በዚህ ምድር ላይ ስንኖር የሚያስፈልጉን መሰረታዊ ነገሮች አሉና ቢያንስ እንኳን 3 ነገሮች ሁላችሁ መጥቀስ ትችላላችሁ። ምግብ፣ ልብስና
መጠለያ፣ እነዚህ ወሳኝ ነገሮች ናቸው። ያለ ገንዘብ ምግብ ሊገኝ አይችልም። ያለ ገንዘብ ልብስ ሊገኝ አይችልም። ያለ ገንዘብ መጠለያ ሊገኝ አይችልም። እነዚህ መሰረታዊ ነገሮች ናቸው። እነዚህ ብቻ ግን አይደሉም። አሁን ከጊዜ ወደ ጊዜ ብዙ መሰረታዊ የሆኑ ነገሮች አሉ። ኢንተርኔቱ መሰረታዊ ነገር ሆኗል። ስልኩ መሰረታዊ ነገር ሆኗል። መብራቱ መሰረታዊ ነገር ሆኗል። ውሃው መሰረታዊ ነገር ሆኗል። ትራንስፖርቱ መሰረታዊ ነገር ሆኗል። ከአንድ ቦታ ወደ አንድ ቦታ ለመሄድ ትራንስፖርት መያዝ ግድ ነው። ትራንስፖርት ለመያዝ ደግሞ መክፈል ግድ ነው። አይደለም እንዴ? ካልከፈላችሁ 1 ኪሎ ሜትር ማን ይወስዳችኋል? አረ ጌታዬ እንዲያው ገንዘብ ረስቼ ነው ወይም ደግሞ የለኝም ብትሉት አጭበርባሪ ውረድ ነው የሚለው። ገጥሞንም ያውቃል። ስለዚህ ገንዘብ አስፈላጊ ነገር። ምክንያቱም ይህንን ያነሳው ለምንድን ነው ካላችሁ እኛ በሃይማኖት ውስጥ የምንኖር በክርስትና ውስጥ የምንኖር ሰዎች ስለ ገንዘብ ያለን አመለካከት የተሳሳተ በመሆኑ ነው። ብዙዎቻችን ገንዘብን የምንረዳበት በተሳሳተ መንገድ ነው። አይደለም እንዴ? አንዳንዱ ገንዘብ ኃጢአት ነው ብሎ ያስባል። ምን ኃጢአት ነው? ገንዘብ ኃጢአት ነው ብሎ ያስባል። ሌላኛው ደግሞ በፍጹም ገንዘብን የሰራው፣ ገንዘብን የፈጠረው፣ ገንዘብን የሰጠው ራሱ እግዚአብሔር ነው። በምንም ተአምር ገንዘብ ኃጢአት ሊሆን አይችልም ይላል። እናንተ ከየት ወገን ናችሁ? ገንዘብ ኃጢአት ነው ከምትሉት ናችሁ? ከሚሉት ናችሁ? ወይስ ገንዘብ ኃጢአት ነው አይደለም ከሚሉት ወገኖች ናችሁ? ዝም ነው እንዴ? ይህንን ማየት መቻል አለብን። መረዳት መቻል አለብን። መገንዘብ መቻል አለብን። በክርስትና ውስጥ ስንኖር ገንዘብን እንደ ኃጢአት የማየት ነገር ስላለ ማለት ነው። ምክንያቱም ምንድነው? እናብራራዋለን፣ እናየዋለን። ገንዘብ በራሱ ኃጢአት ነው ወይ ነው? ገንዘብ በራሱ ሀብት ማፍራት፣ ሰርቶ መክበር፣ ነግዶ ማትረፍ የእግዚአብሔር ፈቃድ ነው። መጽሐፍ ቅዱስም ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 19 ላይ ብትመለከቱት እግዚአብሔር ባለጸግነትና ሀብትን ሁሉ ለሰው ልጆች ይሰጣል ይላል። ለማን ይሰጣል? ለሰው ልጆች። ማን ነው የሚሰጠው? እግዚአብሔር። ነብዩ ሲናገር እንዲላል ሀብትና ባለጸግነት ከእግዚአብሔር ዘንድ ነው። ከማን ዘንድ? ከእግዚአብሔር ዘንድ ነው የሚገኘው። እሱ ነው። ምክንያቱም የባለጸጎቹ ባለጸጋ እሱ ስለሆነ፣ የማያበድሩት ባለጸጋ አምላካችን ስለሆነ፣ ስለዚህ ለሰው ልጆች ሁሉ ሀብትን የሚሰጥ ባለጸግነትን የሚሰጥ እርሱ አምላካችን ነው። እና ገንዘብ እንዴት ኃጢአት ሊሆን ይችላል እንችላለን። አባቶቻችን ወጥተው ወርደው ነግደው አጥርፈው ሰርተው ከብረው ተባርከው ተቀድሰው ኑሮ አይተናል። ብዙ መንፈሳውያን ቅዱሳን ሰዎች በመጽሐፍ ቅዱስ ተጽፎ እናያለን። ደግሞም ሰው በዚህ ምድር ላይ ሲኖር ወጥቶ ወርዶ ጥሮ ግሮ ሰርቶ እንዲኖር ታዟል። ብላ በአፈ ገጽከ በላብህ ጥረግረ ብላ ተብሏል። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሊሰራ የማይወድ አይብላ። ሊሰራ የማይወድ ምን አይበል? አይብላ። ለመስራት የማይፈልግ ሰው ሊበላ ሊጠጣ አይችልም። ሊበላ ሊጠጣም መመኘት የለበትም። ምክንያቱ መጽሐፍ እንደሚል ሰነፍ ሰው በራሱ የማይሰራ ሰርቶ ለፍቶ ደክሞ ጥሮ ግሮ የራሱን የሚያስፈልገውን መሰረታዊ ነገር ሁሉ የማያሟላ እሱ ሰነፍ ነው። ሰነፍ ደግሞ ኃጢአተኛ ነው። ወገኖቼ ገንዘብን መውደድ ኃጢአት ነው። ለዓለም መስራት ፈልጎ ደግሞ የመራብ በራሱ ኃጢአት ነው። ላለመስራት፣ ላለመድከም፣ ላለመውጣት፣ ላለመውረድ ፈልጎ እንዲሁ ቁጭ ብሎ መራብ በራሱ ኃጢአት ነው ወገኖች። ቁጭ ብሎ መራብ። አንዳንድ ሰዎች አሉ። እርግጥ ነው ክርስትናውንም በዚህ መልኩ የሳልን ይመስለኛል። በተሳሳተ ስዕል ማለት ነው። ሰካራም እንደረገጠው ጣሳ የተጨራመተ የተቆራመተ ሰው ስናይ እሱ ጻድቅ ይመስለናል። ሰነፎች ግን የእግዚአብሔር መንግስት አይወርሱ። መስራት መድከም አባቶቻችን አስተምረውናል። ወደ ገዳም ብትሄዱ አባቶቻችን እረፍት የላቸው፣ ይሰራሉ።
በጸሎት ሰዓት ይጸልያሉ፣ በስራ ሰዓት ደግሞ ይሰራሉ። ከና አባባሉ ምን ይባላል? ስራ ያጣ መነኩሴ ቆሙን ቀዶ ለምዶ ታውቃላችሁ? ስራ ከሚፈታ እኮ ነው። ስራ ከሚፈታ ስራ አለ ለማለት ነው። እጁ ስራ እንዳይፈታ፣ አይምሮ ስራ እንዳይፈታ፣ ልቡ ስራ እንዳይፈታ፣ አካሉ ስራ እንዳይፈታ ቢያንስ ሌላ ነገር ባያደርግ ምን ማድረግ አለበት ማለት ነው? ቆሙን ቀዶ ይሰፋል ማለት ነው። ሌላ ስራ ቢጠፋ አንድ አባት ትልቅ አባት ናቸውና እሳቸው ጋር ድንገት ሄድን። የበቁ አባት ናቸው። ቆይቷል፣ 90ዎቹ ውስጥ ነው። ከዛ ሄድን። እንዲያው ተባርከን ተሎ ለመመለስ ነበር ሄድ ነው። ነገር ግን ግባ አሉና 7 ቀን አቆዩ ይዛ እሳቸው ጋር እና 7 ቀን ጉልበት ስራ አልችልም። እዚህ የተቆለለ አፈር አለ በጣም ትልቅ በልና አሉና ጠዋት አካፋ ሰጡኝ። ወይንን ወደዚህ ግፋ ብለው ሲያስገፉ ይዋሉ ማለት ነው። ለምን ፈልገውት ነው ብዬ ሳስብ ከዛ በማግስቱ ደግሞ ከዚህኛው ወደዚህ ነው እንዲያረከው ለካ ወይ ወደዚህ አድርገው ብለው ሰገፋው ነው። የተፈለገው ትልቁ ነገር ምንድነው ማለት ነው? ስራ መፍታት ኃጢአት፣ ስራ ፈትነት በደለኝነት ነው። እግዚአብሔር አይወደውም። እግዚአብሔር ደስ አይሰኝም በሰነፎች ታታሪዎች፣ ሰራተኞች። እነሱ ግን የጥበብ ሰው ሰሎሞን እንደተናገረው ባለጸጎች ይሆናሉ፣ ሀብታም ይሆናሉ፣ የሚፈልጉትን ነገር ማግኘት ይችላሉ። ያ የሰሩትን ነገር ደግሞ እግዚአብሔር ይባርክላቸዋል። ወገኖቼ ገንዘብ ከሌለን፣ ገንዘብ ካለን የተቸገረ እንረዳበታለን፣ የተራበ እናበላበታለን፣ የተጠማ እናጠጣበታለን፣ እንግዳ እንቀበልበታለን። አይደለም እንዴ? ለዚህ ሁሉ ያስፈልገናል። ገንዘብ ካለን ገዳማትን እንረዳበታለን፣ ቤተ ክርስቲያን እናሰራበታለን፣ ንዋየ ቅድሳት እንገዛበታለን፣ ለድሆች ሰጥተን መጽውተን እንጸድቅበታለን። አዎ ጌታችን አምላካችን ኢየሱስ ክርስቶስ እንደተናገረ ወለኩሉ ዘሳለከ ሀቦ ማቴዎስ ወንጌል ምዕራፍ 5 ቁጥር 42 ላይ ለሚለምን ሁሉ ምን በል ስጥ ይላል። ለሚለምን ሰው ሁሉ ለመስጠት ምን ሊኖረን ይገባል ማለት ነው? ንገር ምን ይኖራል? ገንዘብ ያስፈልጋል ማለት ነው። አንድ ሰው ተርቦ ተጠምቶ ተቸግሮ ታርዞ እያያችሁት ስመ እግዚአብሔር ጠርቶ ቢለምናችሁና የምትሰጡት ምንም ነገር ባይኖራችሁ ምንድን ነው የሚሰማችሁ? አታዝኑም እንዴ? አይደለም እንዴ? ያን የተራበውን ብታበሉ፣ የተጠማውን ብታጠጡ፣ የታረዘውን ብታለብሱ ደግሞ ደስ አትሰኙም? ነገሩ እንጂ ደስ አትሰኙም ወይ? ልባችሁ ምቀኛ ካልሆነ ማለት ነው። ሰው ሲለብስ ተርቦ ተጠምቶ ሲበላ ሲጠጣ ደስ ያሰኘናል አይደለም እንዴ? ስለዚህ ያን ማድረግ የሚቻለው ግን ምን ሲኖረን ነው? ገንዘብ ሲኖረን ነው። ገንዘብ ሲኖረን ነው። ገንዘብ ከሌለ ይህ ሊኖር አይችልም። ለማስቀደስም ለመመጽወትም አስራት አውጥተን በረከት ለማግኘትም መንፈሳዊ ግዴታን ለመወጣትም ምን ያስፈልጋል? ገንዘብ ያስፈልጋል ማለት ነው። ዛሬ አባ ምን ነክቷቸው ነው? ስለ ፍቅረ ንዋይ ነው እንዴ የነገሩን ያሉ እንዳትሉ እንመጣለን። ገንዘብ ኃጢአት የሚሆንበት መንገድ ነው ያለ። በአግባቡ ከተጠቀምንበት ገንዘብ ኃጢአት የማይሆንበት ነው እየነገርኳቸው ያለሁት። መጽሐፍ ቅዱስ በጥበብ በማስተዋል በአገባብ ከተጠቀምንበት ገንዘብ ኃጢአት አለመሆኑ ይነግረናል። አለመሆኑን ይነግረናል። እነ ኢዮብን እናንሳ። ባለጸጎች ነበሩ። ለቁጥር የሚታክት ብዙ እንስሳ የነበራቸው፣ ብዙ በግ፣ ብዙ በሬ፣ ብዙ ፈረስ፣ ብዙ በቅሎ የነበራቸው እና አብርሃምን በተመሳቀለ መንገድ ላይ ቤታቸውን ሰርተው ወይም ድንኳናቸውን ተክለው አዎ ድሆችን ተማዳሪዎቹን ያበሉ ያጠጡ ነበረ። ገንዘብ ባይኖራቸው ይህን ማድረግ አይችሉም። ቅድም እንደተባለው ቁሞ ከማየት ውጭ ማለት ነው። ስለዚህ ሰርቶ መክበር የእግዚአብሔር ፈቃድ ነው። ባለጸግነት በራሱ ኃጢአት አይደለም። ገንዘብ መያዝ ኃጢአት አይደለም። ለገንዘብ መስራት ኃጢአት አይደለም። ለሰራተኛው ደሞዙ ይገባዋል ብሎ የተናገረ ባለቤቱ ስለሆነ ስለዚህ ምዕመናን በዚህ ምድር ላይ ሲኖሩ በተለይ ክርስቲያኖች ሰነፎች ሊሆኑ አይገባቸው። ጽድቅን ከድህነት ጋር ልናገናኘው አይገባም። ድሆች የሆኑ ብፁዓን ናቸው የተባሉት እኮ በምናቸው ነው? በመንፈስ ነው አይደለም እንዴ? በመንፈስ ድሆች የሆኑ ምንድን ናቸው? ብፁዓን ናቸው ተብለዋል።
በመንፈስ ድሃ መሆንና ለዓለም መስራት ደግሞ ታክቶ ድሃ መሆን ይለያያል። ለመንግሥተ ሰማያት ብሎ ድሃ መሆንና በስንፍና ምክንያት ድሃ መሆን በእጅጉ የተለያየ ነው። ስለዚህ ስለ ገንዘብ ያለን አመለካከት መስተካከል መቻል አለበት። ክርስቲያኖች በዚህ በኢኮኖሚስቶች ምን ይላሉ መሰላችሁ? የእነሱ ተውሼ ልናገር፣ በገንዘብ የተበለጠ በፖለቲካ ይበለጣል፣ በፖለቲካ የሚበለጥ ደግሞ በሁሉም ነገር ይበለጣል። በሁሉም ነገር በዚህ ምድር ላይ እንደዛ አንዱ አንዱን ይዘዋል፣ አንዱ አንዱን ይቆጣጠረዋል፣ አንዱ ለአንዱ ድጋፍ ይሆነዋል። ካልሆነ ግን ሁልጊዜም ጥገኛ ሆነ ትኖራለህ ማለት ነው። ስለዚህ ሰርቶ መክበር፣ መረዳዳት፣ መደጋገፍ፣ መተጋገዝ የኛ የክርስቲያኖች ባህላችን፣ ወጋችን ልናደርገው ይገባናል ማለት ነው። እግዚአብሔር አምላካችን እሱ የሚሰጠንን ባለጸግነት ሀብትና ንብረት ሁሉ ለበጎ ነገር ተጠቅመነው በረከት እንድናገኝበት በቸርነቱ ይርዳን እና ገንዘብ በአገባቡ ከተጠቀምንበት፣ በጥበብ ከተጠቀምንበት ኃጢአት አይሆንም ማለት ነው። በራሱ ገንዘብም ኃጢአት አይደለም። በነገራችን ላይ በራሱ ገንዘብ ምን አይደለም አልኳችሁ? ኃጢአት አይደለም፣ ኃጢአት ሊሆን አይችልም። ራሱ ገንዘብ ኃጢአት ሊሆን አይችልም። የምንጠቀምበት መንገድ ነው ኃጢአት የሚሆነው። ሐዋርያው ቅዱስ ጳውሎስ እንደነገረን አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እስመ ሥሩ ለሁሉ እኩይ አፍቅሮ ንዋይ፣ ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር ነው። ምንም መውደድ? ገንዘብን መውደድ። አስቡ የእግዚአብሔር ልጆች አስተውሉ። መጽሐፍ የሚለው ገንዘብ የክፋት ሁሉ ስር ነው አላለም? ብለዋል አላለም? መጽሐፍ ቅዱስን በማስተዋል እናንብበው፣ በደንብ እንስማ፣ በደንብ እንረዳው፣ እንገንዘበው። ገንዘብ የክፋት ስር ነው አላለም። ገንዘብን መውደድ ነው ያለው። ገንዘብን መውደድ የክፋት ሁሉ ስር ነው። አዎ ገንዘብን መውደድ የክፋት ስር ነው። ገንዘብን እንድንጠቀምበት እንጂ እንዲጠቀምብን አልተፈቀደም። እንድንሰለጥንበት እንጂ እንዲሰለጥንብን አልተፈቀደም። እንድናዘው እንጂ እንዲያዝብን አልተፈቀደም። ገንዘብን እኛ የምናዘው ከሆነ ጽድቅ፣ የሚያዝብን ከሆነ ደግሞ ኃጢአት ይሆናል። በገንዘብ ላይ ያለን አመለካከት ለእሱ የምንገዛ ከሆነ ኃጢአት፣ እኛ የምንገዛ ከሆነ ደግሞ ጽድቅ ይሆናል። ራሳችንን ለገንዘብ የምናስገዛ ከሆነ በደል ይሆንብናል። እኛ መሰረታዊ ፍላጎታችን የምናሟላበት ከሆነ ደግሞ ጽድቅ ይሆናል። ሰው ለሁለት ነገር ሊገዛ አይችልም ተብሎ ተነግሯል። ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ እይቅ ለአሐዱ ገብር ተቀንዮ ለክልኤ አጋዕዝት፣ ጌታችን የተናገረው ነው። አንድ ባሪያ፣ አንድ አገልጋይ ለሁለት ጌቶች መገዛት አይችልም። አንዱን ቢያስደስት ሌላውን ያሳዝናል። አንዱን ቢታዘዝ ሌላው ደግሞ አይታዘዝም፣ ያምጻል። ስለዚህ ለእግዚአብሔርና ለገንዘብ ልታዘዙ አትችሉም ያለው ጌታችን። ሰው ለገንዘብም ለእግዚአብሔር ልታዘዝ አይችልም። ዛሬ ገንዘብ እያዘዝንበት ነው ወይስ እያዘዘብን ያለው? እንመጣበታለን፣ እናየዋለን። አሁን ምን ደረጃ ላይ የምንገኘው የምለው እናየዋለን። አስተውል የእግዚአብሔር ልጆች። በዚህ በሉቃስ ወንጌል ላይ ምዕራፍ 12 ቅድም ያነሳሁላችሁ ታሪክ፣ ጌታችን የተናገረው ታሪክ ወይም በምሳሌ መስሎ የተናገረው ያ ሰው እግዚአብሔር እርሻውን ባረከለት፣ እግዚአብሔር ፍሬ ሰጠው። አይደለም እንዴ? ዝናብን የሚሰጥ እግዚአብሔር ነው። ፍሬን የሚሰጥ እግዚአብሔር ነው። እንዲበቅል፣ እንዲያድግ፣ እንዲያፈራ የሚያደርግ እግዚአብሔር ነው። ነገር ግን ይህ ሰው ፍሬ ሰጪውን እግዚአብሔርን ረሳ፣ እግዚአብሔርን ዘነጋ። ነፍሴ ሆይ አላት፣ ለብዙ ዘመን የሚሆን ደስታሽ፣ በረከትሽ፣ ፍሬሽ ሁሉ አለና ደስ ይበልሽ ነበር ያለው። ወገኖቼ ያለ እግዚአብሔር ግን ደስታ አለ እንዴ? ንገሩኝ፣ አለ ወይ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያለ እግዚአብሔር ደስታ አለ ወይ? ያለ እሱ ፈቃድስ በረከት አለ ወይ? በረከትን የሚሰጥ ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ። መጽሐፈ መክብብ
ምዕራፍ 2 ቁጥር 25 ላይ ያለሱ ፈቃድ የበላ ደስም ብሎት ተላን የቀመሰ ሰው እርሱ ማን ነው ይለናል። ያለ ማን ፈቃድ? ያለ እግዚአብሔር ፈቃድ። እርሻው የሚያፈራው በእግዚአብሔር ፈቃድ ነው። የገበሬው ድርሻ መዝራት ነው። የገበሬው ድርሻ ማረም ነው። የሚያሳድግ እግዚአብሔር፣ ፍሬ የሚሰጥ እግዚአብሔር፣ ፍሬን የሚባርክ እግዚአብሔር፣ ፍሬን የሚያድል እግዚአብሔር፣ በረከት ወደ ቤት እንዲገባ ማድረግ የሚችል እግዚአብሔር፣ ያንን በረከት ያን ፍሬ እንድንበላ፣ እንድንጠጣ፣ እንድንደሰት ማድረግ የሚችል እግዚአብሔር ብቻ ነው። ስለሰበሰብከው ትበለዋለህ ማለት አይደለም። ስላለን እንደሰትበታለን ማለት አይደለም። የደስታ ምንጭ እግዚአብሔር መሆኑ ረሳ። ሀብቱ፣ ንብረቱ፣ ባለጸግነቱ ለደስታው ምንጭ የሚሆን መሰለው። ወገኖች ገንዘብን በመሰብሰብ ተድላን ደስታ እናገኛለን ካላችሁ መቼም ቢሆን ደስተኛ አትሆኑ። መቼም ቢሆን የልብ ደስታ የህሊና እርካታ ከእግዚአብሔር ብቻ ስለሆነ ማለት ነው። ከአምላካችን ከእግዚአብሔር ብቻ ነው። በቁሳዊ ነገር ጊዜያዊ ጉድለታችንን እንሸፍንበት፣ ለጊዜው የሚያስፈልግ ነገር ሁሉ ልንገዛበት እንችላለን። የሁል ጊዜ ደስታ ግን ማግኘት በፍጹም አይቻልም። ይህ ሰው ሰጪውን እግዚአብሔርን ረሳ። የሰጠውን እግዚአብሔርን ማመስገኑን ትቶ ነፍሱን ለማስደሰት ሲጥር ታያላችሁ። ወገኖች ደስታችን እግዚአብሔር ነውና ባደረገልን ነገር ሁሉ እግዚአብሔር እናመስግን። እኛ ለፍተን እኛ ደክመን እግዚአብሔር ካልባረከው ከንቱ ነው የሚሆን። እዚህ መጽሐፍ መክብብ ላይ ተጠቅሶ እንደምናገኘው ባለጸጋ ሰው ሀብቱን በዓይኑ ያየዋል እንጂ አይበላውም ይላል። በላተኞቹ ሌሎች ናቸው አይደለም እንዴ? በስማቸው ሊጠራ ይችላል፣ በስማቸው ሊመዘገብ ይችላል፣ በስማቸው ያክል ብር አለ ሊሉ ይችላሉ። የሚበላው ግን ሌላ ነው። እነሱ ያሉ እሳዘኑኛ። ዛሬም ብዙ ባለጸጎች አሉ። ለሌላው ቁርጡን፣ ክትፎውን፣ ውስኪውን የሚጋብዙ እነሱ ግን ከዛ አንድም ነገር የማይቀምሱ። ምንድነው የምትበላው ጌታው ሲሉት እኔማ ጨው የሌለው ቅባት የሌለው በርበሬ የሌለው ሽሮ ብቻ ነው የምበላው፣ ሐኪም ከልክሎኛል ይላሉ። ወገኖቼ በእንደዚህ አይነት ነገር እንዳንሆን አምላካችን እግዚአብሔር በቸርነቱ ይርዳሃል። እሱ ሲባርከው፣ እሱ ሲቀድሰው ግን ሁሉም ነገር የደስታ ምንጭ ይሆናል፣ የበረከት ምንጭ ይሆናል። ይህ ሰው ተኩራራ፣ ፍሬ ስላገኘ ተኩራራ። እርሻው ፍሬ ስለሰጠው ተኩራራ። ከኔ በላይ ባለጸጋ፣ ከኔ በላይ ሀብታም፣ ከኔ በላይ ትርፋማ፣ ከኔ በላይ ውጤታማ የሆነ ገበሬ የለም ብሎ አሰበ። ውጤት ግን ከማን ነው ወገኖቼ? ከማን ነው? አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ውጤት ከማን ነው? በረከት ከማን ነው? ፍሬ ከማን ነው? ጸጋስ ከማን ነው? ከእግዚአብሔር ነው። ይህንን አልተረዳም ነበር። ስለዚህ በልቡ ታበየ። ሁሉ የእሱ መሰለው። ይህን ዓለም የገዛ መሰለው። ሁሉ በእጁ በደጁ መስሎ ታየው። ጎተራ ሁሉ ሙሉ ሲሆንለት በዓለም ሙሉ የሆነ መሰለው። ወገኖች ነቢየ እግዚአብሔር ዳዊት በመዝሙር 61 ቁጥር 10 ላይ ብዕል ለመበዛ ኢታይብዩ ልበክሙ፣ አያችሁ ባለጸግነት ቢበዛ ልባችሁ አይታበይ አይኩራ ይላል። አይኩራ። ምክንያቱም እያንዳንዱ ነገር እግዚአብሔር ካልባረከው ያ ፈጥኖ ሊጠፋ ይችላል። በጊዜ ጊዜ ሁሉም ነገር ሊያልፍ ይችላል። ወገኖቼ ምን የሚያስኮራን ነገር ደግሞ አለ? እግዚአብሔር በሰጠን። ሰጪው እኮ እግዚአብሔር ነው። ያገኘነው እኮ ከአምላካችን ከእግዚአብሔር ነው። የኛ የሆነ ምንም ነገር የለም። ደግሞስ በገንዘብ ምናልባት መድኃኒት እንገዛበት ይሆናል እንጂ ጤና ልንገዛበት እንችላለን እንዴ? አይቻልም። በገንዘብ መድኃኒት መግዛት ይቻላል፣ ጤናን ግን መግዛት በፍጹም አይቻልም። በገንዘብ አልጋም ፍራሽም መግዛት ይቻላል፣ እንቅልፍን ግን መግዛት አይቻልም። በገንዘብ ብዙ ብልጭልጭ ነገሮችን መግዛት ይቻላል፣ ነገር ግን ደስታን መግዛት አይቻልም። በገንዘብ ጓደኛን መግዛት ይቻላል፣ ነገር ግን የልብ ወዳጅ ማትረፍ በፍጹም አይቻልም። ሁሉ ነገር ማግኘት የሚቻለው ከእግዚአብሔር ብቻ ነው። ከማን ብቻ ነው አልኳችሁ? ከእግዚአብሔር። ባለጸግነት ኃጢአት የሚሆነው ገንዘብ ሰብስቦ ኃጢአት የሚሆነው በደል የሚሆነው ራስን ለገንዘብ ማስገዛትና ያለ እግዚአብሔር ፈቃድ
እግዚአብሔርን ሳይዙ እኔ ባለጸጋ ነኝ ብሎ ማሰብ ነው። ወገኖቼ ብዙ ሀብትና ንብረት ሰብስባችሁ እግዚአብሔርን ካልያዛችሁ እናንተ የመጨረሻ ድሃ ናችሁ። ብዙ ነገር ኑሯችሁ ቁሳዊ ነገር ሰብስባችሁ ብዙ ነገር ለእናንተ ሆኖ እግዚአብሔር ከእናንተ ጋር ካልሆነ እግዚአብሔርን ካልያዛችሁት በምድር ላይ በዓለም ላይ የመጨረሻ ድሃ እናንተ ናችሁ እኛለ። እግዚአብሔር ከድህነት ይሰውረን። ምንም ነገር ሳይኖራችሁ እግዚአብሔርን ከያዛችሁ ደግሞ እናንተ ባለጸጎች ናችሁ። ታታሪዎች እግዚአብሔርን ይዛሉ። ጎበዞች እግዚአብሔርን ይዛሉ። ትንሽ ሰርተው እግዚአብሔር እንዲባረክላቸው ይፈልጋሉ። ደግሞ እግዚአብሔር ይባረክላቸዋል። ሰው ሳምንቱን ሙሉ ስለለፋም አይደለም የሰራው ሲባረክለት ብቻ ነው። እግዚአብሔር የሰራችሁት ሁሉ ይባርክላችሁ። አልተቸገራችሁም፣ የሰራችሁት አልባረክላችሁ ብሎ ደሞዛችሁ ተቀበላችሁ በቀዳዳ ኪስ እንደመጨመር የሆነባችሁ፣ የት ነው የሚገባው አድራሻው ጠፋብኝ ያላችሁ፣ ዛሬም ለፍታችሁ ደክማችሁ ልፋታችሁ ድካማችሁ ሁሉ ውጤታማ ያልሆነ ፍሬያማ ያልሆነ የብዙ ዓመት ልፋታችሁ ድካማችሁ የት እንደገባም አድራሻው ለጠፋባችሁ፣ በስራ ያልተባረኩም የምትሉ፣ በትዳር ያልተባረኩም የምትሉ፣ በንግድ ያልተባረኩም የምትሉ ራሳችሁን ፈትሹ። ከእግዚአብሔር ጋር ተነጋገሩ። ወደ እግዚአብሔር ቅረቡ። እሱን አናግሩት። እሱ አድራሻውን ያሳያችኋል። ብዙ ተቀብላችሁ ባዶ ኪስ ግን ይዛችሁ ወደ ቤታችሁ የምትገቡ ሰዎች፣ እንደ ዝሆን ሰፋ ብላችሁ ወጣችሁ እንደ ቀጭኔ የምትገቡ ሰዎች እግዚአብሔርን አናግሩት። የእናንተ ባለጸግነት፣ የእናንተ ሀብት፣ የእናንተ ህብረት፣ የእናንተ ድካም ሁሉ በእግዚአብሔር ዘንድ የተወደደ አይደለም ማለት ነው። ያጎደለው ነገር ካለ እርሱ ሙሉ እንዲሆንልን ከፈለግን ባለጸግነታችን እግዚአብሔር የረሳ እንዳይሆን አደራ። አምላካችን የረሳ እንዳይሆን አደራ። ምክንያቱም ገንዘብን መውደድ የክፋት ሁሉ ስር ነው ተብሏል። የክፋት ሁሉ ስር በምድር ላይ ያለው ክፋት፣ መገዳደሉ ከየት መጣ? መገፋፋቱ ከየት መጣ? በዓለም ላይ የምታዩት እያንዳንዱ መገዳደሉ እኮ የገንዘብ መውደድ የፍቅረ ነዋይ ውጤት ነው ወገኖች። ዛሬ በዚህ የተነሳ ስንቱ ሰው ትዳሩ ፈረሰ። በገንዘብ የተነሳ በጥቅማ ጥቅም የተነሳ የስንቱ ሰው ቤተሰብ ፈረሰ። እህት ከእህት፣ ወንድም ከወንድም፣ አባት ከልጅ፣ እናት ከልጅ ተጣሉ። ለጥቅማቸው ብለው የራሳቸው ሰው የገደሉ ሰዎች አሉ። የጥቅማቸው ብለው የራሳቸውን ሰው አሳልፈው የሰጡ ሰዎች አሉ። እንደ ያዕቆብ ልጆች የሸጡ ወገኖቼ። ገንዘብን መውደድ ከሕሊናችን ያርቀናል፣ ከሕሊናችን ጋር ያጣላናል፣ ከሰው ጋር ያጋጨናል፣ ከቤተሰብ ጋር ያጋጨናል፣ ከትዳር አጋራችን ጋር ያጋጨናል፣ ከእግዚአብሔርም ጋር ያጋጫል። ገንዘብን የሚወዱ ሰዎች ስለ ሌላው አይመለከታቸውም። ስለ ጥቅማቸው ብቻ ነው የሚያስቡት። ሌላውን አያስታውሱትም። እግዚአብሔርን ፍቅር እንኳን አያስታውሱ። ልክ እንደ ይሁዳ በተገኘው አጋጣሚ ትርፍ ለማግኘት ይጥራሉ። እግዚአብሔር ከዚህ ሰወረ። አስባችሁታል? ይሁዳ እንዲያው መምህሩን ጌታውን ፈጣሪውን ለመሸጥ ሄዶስ እንዴት እንደደራደረ። ሲደራደር ደግሞ በትንሽ ብር እኮ ነው ያው ያለፋበት አይደለ? በትንሽ ብር ተደራድሮ መምህሩን ለመሸጥ። ቅዱስ ዮሐንስ አፈወርቅ ስለ ይሁዳ እንዲህ ይላል። ይሁዳ ሆይ በአይሁድ ሸንጎ ተገኝተህ በእነሱ መካከልም ቆመህ ኢየሱስን አሳልፌ ብሰጣችሁ እናንተ ምን ትሰጡኛላችሁ ነው ያልከው ብሎ ይጠይቃል። ኢየሱስን አሳልፌ ብሰጣችሁ እናንተ ምን ትሰጡኛላችሁ ነው ያልከው? በእውነት ኢየሱስ ክርስቶስ አምላካችን፣ መምህራችን፣ ፈጣሪያችን፣ ታዳጊያችን የመረጠህ የጠራህ ከ12 ሐዋርያት አንዱ አድርጎ የመረጠና የጠራህ ክርስቶስ ለአንተ ያልሰጠ ነገር ምንድን ነው ይላል። ለአንተ ያልሰጠ ነገር ምንድን ነው? ከገንዘብ በላይ የሆነውን ስልጣን ሰጥተዋል። አጋንንትን የማውጣት የምችልበትን ስልጣን፣ ድውያንን መፈወስ የምችልበትን ስልጣን፣ ማሰር መፍታት የምችልበትን ስልጣን፣ ሰዎችን ወደ እግዚአብሔር መንግሥት ማስገባት የምችልበትን ስልጣን፣
ሰውን ከእግዚአብሔር ጋር ማስታረቅ የምትችልበትን ስልጣን እግዚአብሔር ሰጥቶ አልነበረምን? ይሁዳ ሆይ ታዲያ ከዚህ ሁሉ ፍቅረ ነዋይ በለጠብህን ይላል። ከጌታ ፍቅረ ነዋይ በለጠብህን? ከፈጣሪህ ገንዘብ በለጠብህን? ከመምህርህ ገንዘብን መውደድ በለጠብህን ይላል። ወገኖቼ እኔና እናንተስ የበለጠብን ነገር ምንድን ነው? የእግዚአብሔር ፍቅር ነው የሚበልጥብን ወይስ ደግሞ ገንዘብን መውደድ? ክርስትናችን ነው የሚበልጥብን ወይስ ገንዘብን መውደድ? ሃይማኖታችን ነው የሚበልጥብን ወይስ ገንዘብን መውደድ? ከእግዚአብሔር በላይ የምንወደው ምንም ነገር ሊኖር አይገባም። ከእግዚአብሔር በላይ ሊሆንብን የሚችል አንዳች ነገር በምድር ላይ ሊኖር አይገባም። አይደለም ከእግዚአብሔር በላይ እንደሱ እንኳን አስተካክለን ልንወደው የሚገባ ነገር በብዙም ሊኖር አይገባም። እግዚአብሔር አምላካችን ማስተዋል ለሁላችንም ይስጠን። በልባችን ማን ይንገስ? ገንዘብን መውደድ በልባችን ነግሶ ከሆነ እሱ ይፈርስና እግዚአብሔር ይንገስበት። የሚሻለን ይህ ነው። የሚደላደለው እግዚአብሔር በልባችን ሲነግስ ነው። እሱ ከኛ ጋር ሲሆን ነው። ለምን? የሰው ሕይወቱ በገንዘብ ብዛት አይደለማ። የሰው ሕይወቱ በእግዚአብሔር ታግሶ ሲኖር፣ በእግዚአብሔር ታምኖ ሲኖር፣ በእግዚአብሔር ፍቅር ሲኖር፣ በእምነት ሲኖር፣ በክርስትና ሲኖር፣ በምስጋና ሲኖር፣ በዝማሬ ሲኖር፣ በቅዳሴ ሲኖር፣ በጾም ሲኖር፣ በጸሎት ሲኖር የዘላለም ሕይወት ማግኛ መንገዱ ይሄ ነው። ሌላ መንገድ የለን ወገኖች። ብዙዎቻችን በብዙ መንገድ እግዚአብሔርን አሳዝነነዋል። ልክ እዚህ ሉቃስ ወንጌል ላይ እንደተጠቀሰው ሰው እግዚአብሔር ብዙ ነገር እንዲሰጠን ጠይቀ ነው ከጠየቅነው በላይ ሰጥቶን መጨረሻ ላይ ከሱ ፊት ጠፍተን እናውቃለን። በችግራችን ጊዜ መተን እሱን ቤት እናንኳኳለን፣ እናለቅሳለን፣ እናነባለን። እባክን ከዚህ ችግር አውጣኝ እንላለን። አይደለም እንዲህ እባክህ አሻግረኝ እንላለን። የምንፈልገው ነገር ሲሳካለን ሲሞላለን ግን እንጠፋለን። ለምንድን ነው ሲባል አይ ከዚህ በኋላ እግዚአብሔር ለምን አስቸግረዋለሁ እንላለን። የሚገርም እኮ ነው። ልክ እንደዚህ ሰውዬ ይህ ሰው የሆነውም እንደዛ ነው። ነፍሴ ሆይ አለ ከዚህ በኋላ ሁሉም ነገር አለሽ፣ ብይ፣ ጠጭ፣ ለረጅም ዓመታት የሚሆን ሀብት ንብረት አለሽ፣ ተደሰሽ፣ ደስ ይበልሽ። እንዲያው ዝም ብላችሁ ስስሉት ይህ ሰውዬ ከዚህ በኋላ ፕሮግራም ሲያወጣ እቅድ ሲያወጣ እንዲያው በዚህ ዘመን ቢኖር ማለት ነው 1 ሳምንት ዱባይ፣ 1 ሳምንት ኒውዮርክ፣ 1 ሳምንት ደግሞ የዓለምን ከተሞች ሲጠሩልኝ በቃ እየሄደ የሚዝናና ይመስለኛል ሳስበው ማለት እንደዚህ ቢያስቡ ሰዎች እኮ አሉ። ወገኖቼ ይህንን የምታስቡ ሰዎች ካላችሁ እግዚአብሔር የሰጣችሁን ሀብትና ንብረት ገንዘብ ለኃጢአት ለመጠቀም እቅድ የምታወጡ ሰዎች ካላችሁ አንተ ሰነፍ ሰው ዛሬ ነፍስን ከአንተ ይወስዷታልና የሰበሰብከው ለማን ይሆናል ይላል። ለድሆች አልሰጥም፣ ለምስኪኖች አልሰጥም፣ ለተራቡ አልሰጥም፣ ለገዳማውያን አልሰጥም፣ ለቤተ ክርስቲያን አልሰጥም፣ አስራት አላወጣም፣ መጾች አልጸድቅም ብለህ የሰበሰብከው ዛሬ ሌሊት ነፍስን ካንተ ይወስዶታልና የሰበሰብከው ለማን ይሆናል ይላል እግዚአብሔር ቃል። በአመፃ፣ በውሸት፣ በስርቆት፣ በማጭበርበር የሚወደድ ይሆናል። ከእግዚአብሔር ውጭ የሰበሰብን ያካበተ ሰዎች ካለን ግን እግዚአብሔር እንደዚህ ይላል፣ በዛሬው ሌሊት ነፍስ ካንተ ይወስዶታልና የሰበሰብከው ለማን ይሆናል? እግዚአብሔር አምላካችን ያለሱ ያለ አምላካችን ያለ ፈጣሪያችን የምናደርገው ስራ ሁሉ ሊባረክ ሊቀደስ አይችልምና ሊወደድም ሊሰምርም አይችልምና እሱን ይዘን እሱን አስቀድመን በኑሯችን ሁሉ መልካም የሆነው ነገር እናድርገን የሰጠንን መልሰን ለእሱ እንድንሰጥ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን።